ሌላኛውና ዋናው ክስ እናንተ እንዴት ይሄንን ቀን ታከብራላችሁ? ይሄ ቀን እኮ ነብዩ አለይሂ ሰላቱ ወሰላም የተወለዱበት ቀን ለመሆኑ ሙኽተለፍ ፊህ ነው፣ ልዩነት አለበት ይላሉ። የሞቱበት ቀን ለመሆኑ ምንም ኺላፍ የለውም ይላሉ ወንድሞቻችን። እኔ ደግሞ ላችኋለሁኝ ይሄ ቀን ረቢዑል አወል 12ኛው ቀን ረሱል ሰለላሁ ዐለይሂ ወሰለም የተወለዱበት መሆኑ ኢጅማዕ አለበት ነው የምላችሁ። ኢጅማዕ አለበት የምላችሁ ነስ ሰሒህ ወሰሪሕ መጥቶበታል። ነገር ግን ይሄው ቀን ረቢዑል አወል 12ኛው ቀን ላይ ነብዩ አለይሂ ሰላቱ ወሰላም ወደ ረፊቀል አዕላ ስለመሄዳቸው ኢጅማዕ አይደለም፣ በፍጹም በዚህ ቀን ሊሆን አይችልም። እንኳን ኢጅማዕ ሊመጣበት ማለት ነው። በፍጹም በ12ኛው ቀን ላይ ረሱል ሰለላሁ ዐለይሂ ወሰለም ወደ ረፊቀል አዕላ ሊሄዱበት አይችሉም። እንዴት ካላችሁኝ በመውሊድ ጉዳይ የምሰራቸው ቪዲዮዎች የመጨረሻ ቪዲዮ የረሱል ሰለላሁ ዐለይሂ ወሰለም ህልፈተ ሞት መች ነው የሚል ነው የምሰራላችሁ። በዚህ ዙሪያ ላይ የመጡ ሐዲሶችን በሙሉ ንቅስ አድርገን ሰነደን ወመትነ አይተን ይህንን ሐሳብ መጨረሻ ላይ አስቀምጥላችኋለሁ።